አንድ ምንም ሰፈሮች በጣም ጎበዝ ተማሪ ነበር አሉ ሃይ ስኩል እያለ ምናምን ደሴም ተብሏል። ወይዘሮ ስም በኋላ አዲስ አበባ ዩኒቨርሲቲ ይገባል። አዲስ አበባ ዩኒቨርሲቲ ከገባ በኋላ ከሴሚስተር ማለፍ ይሳነዋል። መሳን ብቻ አይደለም የገና ማዕበል አርጎ ይበላዋል። ያው ተጫረ ማለት ነው። አላለፈ፣ ወደቅ፣ ተባረ። ይሄኔ ነው ራስ አስራተ ካሳ ከአስመራ ግርማዊነታቸውን ለአፄ ኃይለ ሥላሴ አንድ ነገር ይነግሯቸውና ይማከራሉ። ምክሩ ምን መሰላችሁ? ይሄኛው ደግሞ አለ አይደለ? ይሄኛው ኢትዮጵያን ለማፍረስ ከመጡት ውስጥ አረቦቹ እጅ የሚጠመዝዙት የሚመሩት ጀብሃ የተባለው ቡድን እሱ እየገነገነ ነበርና ጀብሃን እንዲያፈርስላቸው ኢሳያስ አፈወርቂ ወደ አስመራ እንዲመጣ ለዚህም ደግሞ ወረታው 30,000 ብር ሰጥተው ይሄን ሚሽን ይዘው እንዲመጣ ይነጋገራሉ። 30,000 ብሩን ተቀብሎ ጀብሃን ሊያፈርስ ኤርትራ ገባ። አስመራ ሲመጣ የተቀበሉት ወይም የተገኘው ቃኘው ስቴሽን ነበር። ቃኘው ስቴሽን የአሜሪካ የጦር ቤዝ ነበር በነገራችን ላይ። አዎ አሜሪካኖቹ እንኳን ደህና መጣ ብለው እጃቸውን ዘርግተው በእቅፋቸው አዋሉት። ለምንስ መጣ ብለው ጠየቁት። ይሁዳ አይደል? አዎ ጀብሃን ላፈርስ ነው የመጣሁት አላቸው። እንዴ ጀብሃን ለምን ታፈርሳለህ አሉት። ለጀብሃ ተቆርቁረው ጀብሃን ፈልገውት ለኢትዮጵያ ነው ግን አይደለም። ጀብሃን እነሱ እጅን መጠምዘዝ አይችሉም፣ የሉበትም። አረቦቹ የሚረዱት አረቦቹ እንዳሻው የሚያደርጉት ቡድን ነው። ስለዚህ የለም ጀብሃን ከምታፈርስ ኢትዮጵያን አይቀልንም አሉት። አይሁዳ መች አቅማማ 30 ዲናሯ ይዟት የሄደው 30,000 ብር ምንም አቅም የላትም። እነሱ ከበጀቱለት ወፍራም ገንዘብ ሲነጻጸር። ስለዚህ የጦር ስልጠና ተሰጥቶት ወታደራዊ ስልጠና ራሱን አበልጽጎ ተሹሞ ተሸልሞ አይዞ ጥላ ከለላህ ነን ጋሻ መከታህ ነህ ተብሎ ጥበቃ እየተደረገለት የኢትዮጵያን እንዲያፈርስ ሻዕቢያ የተባለውን ቡድን በአሜሪካ ረዳትነት መሰረተ። እውነቱን እያወቅን እንድንሄድ ነው። እዚህኛው ይሁዳነት የሚገርመኝ 30,000 ብሩን መመለሱ ቀርቶ ጭራሽ ልክ ጀብሃን እያፈረሰ እንዳለ ልኮ እንደወጣ አንድ ኩሩ ጀግና ኢትዮጵያዊ የጦር መሳሪያ ሁሉ ይላክለት ነበር። በርታ ይባል ነበር። እሱ ግን ኢትዮጵያን ለማፍረስ እዛም እየሳቀ እዚህም በሁለት ቢላ እየበላ ይቀበል ነበር። አይቶ ኢሳያስ ራዲዮ ማሪና ወይም ቃኘው ስቴሽን አፄ ኃይለ ሥላሴ ከአሜሪካኖች የሆነ ነገር ሲፈልጉ የሚደራደሩበት ቦታ እንደነበር ይታወቃል። በኋላ ያው አንፈልግም እስኪባል ድረስ እነሱም ሻዕቢያን ካቋቋሙ በኋላ እጃቸውን እንደ ልባቸው የሚሰዱበት እንዳሻቸው ኢትዮጵያን የሚበጠብጡት ሲቻልም የሚያፈርሱበትን ድርጅት በእግሩ ቆሞ የሚሄድ አስቻሉት። የብሔረሰብ ነፃ አውጪው ተቆርቋሪው ሻዕቢያ የለፋው የደከመው አስቆሮቱ ይሁዳ ለማፍረስ እንጂ ኤርትራኖቹን ለመጥቀም አይደለም። ይህ ይታወቃል። ይኸው ኤርትራን ለመጥቀም ቢሆንማ ኤርትራ ዛሬ ያለችበትን ሁኔታ አትሆንም ነበር፣ ታድግ ነበር፣ ትበለጽግ ነበር። ከዛም ኤርትራውያን በሙሉ በየቦታው ላይ ከፍለው ጥቂት ባለጌዎች እንዳሉ ሁሉ ታላቋን ሀገር አሳንሶ የበላ ነው። የባህር በር አልባ አድርጎ በግራም በቀኝም ዘግቶ እየወጉ እያደሙ እያቋሰሩ ለማስቀመጥ የተጠቀሙበት ትልቁ አንዱ መሳሪያ አሁን ሻዕቢያ ነው። የሆኑ ሰዎች አሉ ኢትዮጵያን ምድር እየተነፈሱ ስጋ ለብሰው ቆመው እየሄዱ እየተጨመጨመላቸው አይደለም፣ ጭራሽ ሞተው በኮፈን ውስጡ ራሱ ቢሆኑ አፈሯን እንዳይቀምሱ መከልከል ያለባቸው የምንጊዜም የኢትዮጵያ ጠላቶችና ከሃዲ ይሁዳዎች
አንዱ እሱ ነው። ዛሬም ኢትዮጵያን ለማጥፋት ባንዳ ላይ ነው የምናተኩረው። የዛሬ ርዕሳችን ቴዎዶር ኤም ቬስታል የተባለ ጸሐፊ ዘ ላየን ኦፍ ጁዳ ኢን ዘ ኒው ወርልድ በሚል መጽሐፉ ስለ ቃኝ ስቴሽን እና ስለ አሜሪካኖቹ የሚለዋል። ሄዳችሁ አንብቡት። እውነት ሲነገር ተረት የሚመስላችሁ ስላላችሁ ይሄ ነው ይሄን መጽሐፍ ይቅርኳችሁ። እርግጥ ነው ተስፋዬ ውስጤም ገልጸውታል። ቆንጆ አድርገው ምስክርነት ከባለስልጣኑ አንደበት የሚል መጽሐፍ አላቸው። አሜሪካኖቹ እንዴት በጦር ያግዙት እንደነበር፣ ምን በጀት ይበጅቱለት እንደነበር፣ የተቋቋመበት ዓላማ ምን እንደነበር ሄዳችሁ እዩት፣ አንብቡት። እውነቱን ታዩታላችሁ። እና ስልጣኔ ነው። ዛሬ ደግሞ ማን እንደሚከፍለው እንጃ። ይኸው ከኢትዮጵያ ላይ እጅ የማያነሳ ሰው ሆኖ ቀርቷል። እንዲባል በዛ ልክ በጥቂት ባንዳዎች፣ በጥቂት ልክስክስ ሰዎች በዛ ነው ይሄ 2011 2012 ድረስ ኢትዮጵያ የምትባለዋን ፈርሳለች ከሚባለው አንጻር ዛን ጊዜ ይሆን ነበር። ይሄ በእርግጥ የተቀናጀ የትግል ስልት ስለምንከተለው ብዙዎች መዋዕለ ለውጡን የመሩ ሰዎች ጉዳዩን በቅርበት ይከታተሉ ስለነበረ አብዛኛው ጉዳይ የሚሳካ አልነበረም። ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ እያወቅን እንድንዘጋጅ እድል ይሰጥ ነበር። መሀል ላይ የሚዋሉ ሰዎች ስለነበሩ የሚወላውር ሰው ስለነበር ይህን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ በሀገር መከላከያ ሚኒስቴር ውስጥ 4 ስታር ጀነራል ታይቶ የማይታወቅ ሆነ ማለት ነው። ይህንን በነገራችን ላይ ከዛም የተቀነጫጨ ጀነራሎች ናቸው። ፉል ስታር ጀነራልስ አንድ ስቴፕ ዝቅ ብለን ሜጀር ጀነራል የሚባለውን ስንመለከት፣ ሌፍትናንት ጀነራል የሚባለውን ስንመለከት ቁጥራቸው አነስተኛ ነው። ሌፍትናንት ጀነራሎች ደግሞ ከትግራይ አካባቢ 50% ናቸው። 50% አስቡት። ይሄ አንድ ስቴፕ ዝቅ ብለን ሜጀር ጀነራል ስንመለከት 45% ከአንድ አካባቢ ናቸው። ብሪጌደር ጀነራል 40% ከአንድ አካባቢ ናቸው። ኮሎኔል 58% ከአንድ አካባቢ ናቸው። ሌተናል ኮሎኔል 66% ከአንድ አካባቢ ናቸው። ሻለቃ 53% ከአንድ አካባቢ ናቸው። ምን ማለት ነው ይሄ? ጀነራሉ እንኳን ቢቀይር ቀጥሎ የተዘጋጀው ኮሎኔል፣ ቀጥሎ የተዘጋጀው ሻለቃ፣ አንድ ሻለቃ ጀነራል ለመሆን ቢያንስ 10 ዓመት ያስፈልገዋል። በሚቀጥሉት 10 ዓመታት መከላከያ ውስጥ ባላንስ የጠበቀ ወታደር መፍጠር አልችልም ማለት ነው። ይሄ መከላከያ መዋቅሮች በሙሉ እንዳይደረስባቸው ተደርገው ይሄ ያለፍነው ብዙ ነው ሲባል በቃ ብዙ ነገር አለ። በገባችሁ ልክ ግን ኢትዮጵያ ብንተዋትም አሁን ጥቅምት 3 ዓመት አለፈ። አሁን 4 ዓመት ይሞላታል ከተሻገረች። ከግለሰብ ከፓርቲ በላይ አሻግረው ስራቸውን ሰርተው ጨርሰዋል የኢትዮጵያ ልጆች። ከዚህ በኋላ የተማሪዎችን ምገባ ማቋረጥ አትችልም። ቆሻሻ እየከመሩ መሄድ አይቻልም። ከዚህ በኋላ ብሔርተኛ ጎጠኛ የሆነ የጸጥታ ኃይል ማቋቋም አትችልም። ከዚህ በኋላ በተለይ እነዚህ የምናያቸው ይሄ የራሱን ናቂ የውጭ ናፋቂ እሳቤና አመለካከት ያለው ሰው ኢትዮጵያ ውስጥ አይኖርም። ኢትዮጵያን ለመበዝበዝ ዛሬ ዝም ብሎ ሳይለንት ማጆሪቲው እጅግ በጣም ብዙ ህዝብ ዝም ብሎ የሚያይ ስራውን የሚሰራ አለ። ሀገሩን መጠበቅ አለበት፣ ጥያቄ የለውም። ትግራይም ሆነ ኦሮሚያ፣ አማራም ሆነ ቤንሻንጉል ከሚገባው በላይ መያዙ ግን ሄዶ አሁን ያየነው ችግር የሚያመጣ አይጠቅምም። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆነው ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ሲደመር ጥሩ ነው። ግን ማዕረግ የለበሰ
አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን በሚመለከት ግን 80% እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብሎ ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታል። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ስንት ጀነራል የሚባል ቁጥር ብቻ የሚመች። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እርግጠኛ ሆኜ የምነግራችሁ ይህን ሁሉ ነገር ነው ያለፍነው። ይህን ሁሉ ነገር እድሜ ልኩን አሻጥረው የሰሩትን የጥፋት ድር ነው ብጥስጥ እንደሚያጠፋን ደግሞ እንረሳለን። በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊት ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመለው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። አካል ያሉ ሰዎች ብር ባለመላክ ብትተባበሩ ይቀንሳል። በነገራችን ላይ እዚህ ደረጃ ይደርሳል የሚል በጣም ውስን ሰው ካልሆነ አብዛኛው እዚህ ይደርሳል የሚል ሀሳብ ያለው አልነበር። እንዲያውም የለም በቃ ገዳይ ወዳለው ገዳይ ማልጠራ ሲደክመኝ አርፋለሁ እያለ ገዳይ የወደደም ገዳይ ያብዛለት። እንግዲህ አዳኝ የወደደም ደግሞ አዳኝ ያብዛለት። ሰው የተመኘውን ያሳካለት ነው። እኛ ገዳይ አንወድም። ሌሎቹ ላይ ለመግደል የተዘጋጀ ራሱን እያጠፋ እንዲጠፋ ነው የምንፈልገው። የሚሰሩ የሚያለሙና ከዘመኑ ጋራ ራሳቸውን አጀግነው የሚሄዱ ሰዎች ግን እንዲበዙልን በተመይ ደረጃ ምን ያሉኛሉ ለዚህ ዝም ብለህ ብር ከምታባክን እንደው ለምን ብትነግድበት እንደው ብሩን አባከንከው ምናምን የሚልም አለ። በእርግጥ ያው ትንሽ ተስፋ አስቆራጭ ነገር የሚናገር ሰው አለ። ግን ያው የሚሰራ ሰው ተስፋ አይቆርጥም። ከዛ አንፃር ተነስቼ በራሴ ያው ተስፋ ሳልቆርጥ ነው እንግዲህ እዚህ ለመስራት የበቃው። መጀመሪያ ዲዛይን ነው። እንዴት አድርጌ ልስራው? ምኑን ከምን ባደርገው ነው የተሻለ የሚሆን? እንዴትስ ይፈጥናል? ክብደቱ እንዴት ነው ማርሹ መሆን የሚችል? ይህንን እንግዲህ አትችልም፣ አይሳካልህም፣ አይሆንልህም እያል የምንለውን መጥፎ ልምዳችንን ሁሉ የሚገልጥ ነገር ነው እዚህ ጋር እሱንትን እያለ ያለው። ዞሮ ግን እነዛ ሰዎች ያወሩትን ሁሉ እያስታወሳችሁ ፈሪው ማን ነው? አብይን የፈራው አብይ ፈራ ያልከውና ምንና መሳይ ይህንን ለማድረግ በምድር ላይ ያለውን ነገር ሁሉ ለመፈጸም ማናቸውንም ወንጀል ሁሉ ለመከወን ወደኋላ የሚለው አይደለም። በአጠቃላይ ስንመለከት ባንዳነት ማለት ከራስ ላይ
ክብርን ከሀገር ላይ ነፃነትን የሚገፉበት እና ከዚሁ አንፃር የሌብነት ታላቅ ወንድም እና የዝርፊያ የስለት ልጅ ማለት ነው። ባንዳነት በአብዛኛው ስንመለከት ሰሞኑ የተወሰኑት የባንዳው ቡድን አንበሎች ወይም ካቦዎቹ ለምሳሌ አንደኛው እሱ ሲቀራቸው ነው 27 ዓመት በኋላ የሄዱት እና ሲሄዱ ደግሞ ባለ 8 ቫልቭ መኪና ወይም ቪኤት የሚባል